ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ ሶሻል ስተዲ ግሬድ 8 ፓርት 4 1.2 ኮምፖዚሽን ኤንድ ስትራክቸር ኦፍ ዘ ኤርዝ አትሞስፌር የሚለውን እናያለን ማለት ነው። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ጀምሩት። ሌላው ነገር ደግሞ እዚህ ውስጥ የምናየው የተለያዩ ወርዶች አሉ ማለት ነው። እዚህ በዚህ ቶፒክ ውስጥ ማወቅ ያለብን ማለት ነው። ኤሮሶርስ ማለት ነው የመጀመሪያው ምንድን ነው የሚለው ነገር አይኖስፌር፣ ሜሶስፌር፣ ኦዞን፣ አትሞስፌር ሞርኪ ተርምስ ተብሎ የሚጠሩት ደግሞ ኤክሶስፌር፣ ሜትሮይድ፣ ሬር ጋዝስ፣ ስትራቶስፌር፣ ትሮፖስፌር ተብለው የሚጠሩት አሉ። እነዚህ ምንድን ናቸው የሚለው ነገር እያንዳንዱን እናያለን ማለት ነው። ሌትስ ስታርት 1.1 ላይ እንግዲህ ኮምፖዚሽን ኦፍ ዘ ኤርዝ አትሞስፌር እንግዲህ ምንድን ነው አትሞስፌር ማለት ራሱ ምንም ማለት ነው የሚለው ከምለው ስንጀምር እንግዲህ አትሞስፌር ማለት ዘ ኤር ዛት ሰራውንድ ዘ ኤርዝ ኮልድ አትሞስፌር አካባቢያችን ላይ ከመሬት በላይ የምናገኘው ኤር ምን ተብሎ ይጠራል? አትሞስፌር ተብሎ ይጠራል ማለት ነው። ይሄ አትሞስፌር it is an evolved of transparent colorless tasteless odorless gases found above the earth's surface ይላል። እንግዲህ ይሄ ኤር ብለን የጠራ ወይም ደግሞ አትሞስፌር ብለን የጠራ ነው ምንድነው? ትራንስፓረንት የትም ቦታ ኤቭሪዌር ነው የሚገኘው ማለት ነው አይደለ እንዴ? ንፋስ አንድ ቦታ ብቻ የሚገኝ አይደለም። ምንም እንኳን እንትኑ ሳይዙ የሆነ ሞቃታማ አካባቢ ወይም ደግሞ የሆነ ባዶ የሆነበት ቦታ አካባቢ ቢለያይም ማጠኑ ቢለያይም ግን ኤቭሪዌር ይገኛል ማለት ነው። ኦኬ እና ግን ምንድነው ከለርለስ ነው። ይሄ ኤር እኮ ብላክ ነው አንልም ማለት ነው። አትሞስፌር ማለት ጥቁር ነው ወይም ቀይ ነው ነጭ ነው አንልም ማለት ነው። ቴስትለስ ነው ወይም ደግሞ እንትን ቴስት ማድረግ አንችልም ማለት ነው። ኦርደርለስ ጋዝስ የሆነ ከመሬት በላይ የምናገኘው ንፋስ ምን ይባላል? አትሞስፌር ብለን እንጠራለን ማለት ነው። The Earth's atmosphere is composed of gases, suspended dust particles and condensed moisture droplets which are collectively known as aerosols. aerosols ማለት እንግዲህ ምንድን ነው? የመሬት እንትን ጋዝስ ያዘ suspended dust particles ወይም ደግሞ ጥቃቅን ወይ አዋሮችን የያዘ ሞይስቸር ድሮፕሌትስ በጣም እርጥባት ወይም ደግሞ ጠብ የሚል የሆነ እርጥባትን የያዘ አንድ ላይ የነዚህ ስብስብ ምን ይባላል? ኤሮሶልስ ብለን እንጠራለን ማለት ነው። ኤሮሶልስ እንግዲህ ኪ ተርም ውስጥ ከተቀመጡት እንግዲህ ውስጥ አንዱ ነው። ኤሮሶልስ ማለት እንግዲህ የዳስት ፓርቲክሎች ክምችት የድሮፕሌት ወይም ሞይስቸር ድሮፕሌት ክምችት መሆኑን ማወቅ አለባችሁ ማለት ነው። ኦኬ it extends outward several thousands of kilometers. The gases are different in their volume. እንግዲህ ጋዞች ደግሞ እነዚህ ጋዞች እንግዲህ በቮሊዩማቸው ይለያያሉ። ለምሳሌ ናይትሮጅን and oxygen are major gases of the Earth's atmosphere while argon and ካርቦን ዳይኦክሳይድ አር ማይነር ጋዘስ። ምንድነው እንግዲህ እነዚህ ጋዞች ይለያያሉ፣ ቮሊዩማቸው ይለያያል ስንል እንግዲህ ለምሳሌ ናይትሮጅን እንግዲህ በጣም ከፍተኛው ነው አይደል? ኦክሲጅን እና ናይትሮጅን እንደምታወቀው ናይትሮጅን እንግዲህ ወደ 78% ይይዛል፣ ኦክሲጅን ደግሞ ወደ 21% ይይዛል ማለት ነው። እነዚህ ሜጀር ጋዝ ተብሎ ይጠራሉ ማለት ነው። ነገር ግን ለምሳሌ እና አርጎን እና ካርቦን ዳይኦክሳይድ ደግሞ በጣም ማይነር ጋዝ ተብሎ ይጠራሉ ማለት ነው። ምክንያቱም በጣም አነስተኛ ናቸው ማለት ነው። ስፔሻሊ 1% ናይትሮጅን 78 ማለት ኦክሲጅን 21 ማለት ወደ 99% የሚይዙት ናቸው። ሌሎቹ 1% ብቻ ነው የሚይዙት ማለት ነው። the remaining gases are often referred to as trace gases ወይም ደግሞ ኦልሞስት መቅነን ምንም የለም ማለት ይቻላል ማለት ነው። ሌሎቹ ወይም ደግሞ በጣም ትናንሽ ተብሎ የሚጠሩ ማለት ነው። ከነዚህ ያለፈ ማለት ነው። ለምሳሌ እንግዲህ እዚህ ላይ ማየት እንደምትችሉ ነው ናይትሮጅን 78 ኦክሲጅን 21 በቃ እነዚህ የመሳሰሉት ናቸው። እነዚህን ቼክ ማድረግ ትችላላችሁ ማለት ነው። እስቲ ናይትሮጅን ማለት ምን ማለት ነው ስንል እንግዲህ ናይትሮጅን is the most abundant gas in the Earth's atmosphere እንግዲህ በኤርዝ አትሞስፌር ከሚገኘው እንግዲህ በጣም አቡደንት ወይም ብዙ የምናገኘው ማለት ነው። በጣም ብዙ የምናገኘው ናይትሮጅን እንግዲህ ናይትሮጅን ነው ማለት ነው። እንግዲህ ከጋዞች ውስጥ ማለት ነው ከኤርዝ አትሞስፌር ውስጥ በጣም በብዛት የምናገኘው ማለት ነው። it makes up to 78% of the Earth's atmosphere እንግዲህ የመሬትን አትሞስፌር እንግዲህ 78% ይይዛል ማለት ነው። እንግዲህ እንዴት ነው የሚፈጠረው? የአትሞስፌር ናይትሮጅን ብለን የምንጠራው እንግዲህ 78ቱን የኤርዝ አትሞስፌርን ይይዛል ስንል እንግዲህ አሰራሩ ኬት ነው የሚመጣው ስንል እንግዲህ it enters the atmosphere when volcanoes erupt and when dead plants and animals decay ይላል። እንግዲህ ይሄ ወደ አትሞስፌር የሚገባው ይሄ ናይትሮጅን ብለን የሚፈጠረው መቼ ነው ይላል? ቮልካኖ erupt በሚያደርግበት ጊዜ እንግዲህ ቮልካኖ በሚፈነዳበት ማለት ነው። እና ሌላውስ ዲድ ፕላንት and animals የሞቱት እንስሳቶች ወይም አኒማልስ ፕላንትስ ሁማን ቢንግስ ሊሆን ይችላል። እነሱ ዲኬ በጣም ለረጅም ዓመታት ሲቆዩ ወደ ቀየረው ወደ ናይትሮጅን ይቀየራሉ ማለት ነው። ኦክሲጅን the second most abundant gas in the Earth's atmosphere እንግዲህ ኦክሲጅን ብለን የምንጠራው ደግሞ እንግዲህ ሁለተኛው ነው ማለት ነው።
ፕራይመሪ ኦክሲጅን እንግዲህ ፕራይመሪ ፕሮዲውስድ የሚሆነው ባይ ፕላንት ነው። የምታውቁት ነው አይደለ? ኦክሲጅን እንግዲህ በፎቶሲንቴሲስ ምናምን የሚፈጠር መሆኑን ታውቃላችሁ ብዬ አስባለሁ። አማንግ ጋዝስ ዘ ኤርዝ አትሞስፌር ኦክሲጅን ኢዝ ዘ ሞስት ኢምፖርታንት ፎር ሊቪንግ ቲንግ ቱ ኤግዚስት ኦን ዘ ፕላኔት ኤርዝ ይላል። እንግዲህ ከነዚህ ጋዝስ ማለት ነው እንግዲህ ይሄ የማይታሰብ ነው። በጣም ኢዚ የሆነ ግልጽ የሆነ ነገር ነው። ኦክሲጅን በጣም መሰረተ ነሰሰሪ ነው ማለት ነው ለሰው ልጅም ሆኖ በሊቪንግ ቲንግስ ቱ ኤግዚስት ኢን ዘ ፕላኔት ኤርዝ መሬት ላይ የሚገኙ ማለት ነው። በቃ ሊቪንግ ቲንግስ ወይ ህይወት ያላቸው ነገሮች መሆን ሰው ልጅም ይሁን በጣም መሰረታዊ እና በጣም ቬሪ ኢምፖርታንት ነው ማለት ነው። አይ ቲንክ ኢትስ ግልጽ ነው ብዬ አስባለሁ። እንግዲህ ማንም ሰው ለውዘት ኦክሲጅን እንግዲህ ለሰከንድ እንኳን ለምኑት አይደለም ለሰከንድም ለመቆየት ቬሪ ዲፊካልት ቻሌንጅ ነው ማለት ነው። ሌላኛው ደግሞ ስትራክቸር ኦፍ ኤርዝ አትሞስፌር የሚባሉ አሉ። እነዛስ ምንድን ናቸው ብሎ ነገር እናያለን። ቅርጹን ግን አትሞስፌር እንግዲህ ወደ 4 ቶፒክ ከፋፍለን እናያለን ማለት ነው። the earth's atmosphere is divided into 4 layers based on temperature variation። እንግዲህ ይህን አትሞስፌር የኤርዝ አትሞስፌር ብለን የምንጠራው እንግዲህ ወደ 4 ሌየሮችን እንከፍላለን ማለት ነው። ቤዝድ ኦን ዋት ቴምፕሬቸር ማለት ነው። ቴምፕሬቸር ላይ ዲፔንድ ሆነን በቴምፕሬቸር ልዩነት አንዳንድ ቦታ ቀዝቃዛ አንዳንድ ቦታ ደግሞ በጣም ሞቃታማ ከመሆናቸው የተነሳ እዛ ላይ ቴምፕሬቸር ላይ ዲፔንድ ሆነን ወደ 4 ቦታ ሌየሮችን እንከፍላለን ማለት ነው። እነዛስ ማን ናቸው? the 4 layers of the earth's atmosphere are መጀመሪያው ትሮፖስፌር፣ ስትራቶስፌር፣ ሜሶስፌር፣ ተርሞስፌር ተብሎ ይጠራሉ ማለት ነው። እያንዳንዱን እንግዲህ እያንዳንዱ ስናይ እንግዲህ የመጀመሪያው ምንድነው ትሮፖስፌር የሚለውን እናያለን ማለት ነው። ምንድነው ትሮፖስፌር ማለት የሚለውን ስናይ እንግዲህ ትሮፖስፌር ማለት እንግዲህ it is the lower portion of the atmosphere እንግዲህ the lower part of the atmosphere እንግዲህ ታች የምናገኘው ማለት ነው። it extends from sea level up to 8 or 60 ኪሎሜትር it contains 3/4 of the atmospheric mass እንግዲህ ይሄ ትሮፖስፌር ብለን የምንጠራው እንግዲህ the lower part of the atmosphere መሆኑን ማወቅ አለባችሁ ማለት ነው። the lower part እና the higher part ወይም ደግሞ ቶፕ ላይ የሚገኘው እንትን ሌየር አለ። እነሱን ደግሞ እናያለን አይ ቲንክ ያንዳንዱ ማለት ነው። ትሮፖስፌር እንግዲህ ምንድነው ተለወር ፓርት ኦፍ አትሞስፌር ይሄንን መያዝ አለባቸው። እንግዲህ ይሄ ደግሞ የምናገኘው ከሲ ሌቭል ከውቅያኖስ ከ8 እስከ 16 ኪሎ ሜትር ርቆ የሚገኝ ነው ማለት ነው። ከሲ ሌቭል ማለት ታች የምናገኘው ነው ማለት ነው። it contains 3/4 of the atmospheric mass እንግዲህ ኦልሞስት ወደ 75% ማለት ነው። 75%ን የአትሞስፌሪክን ማስን የሚይዝ ነው። በጣም ትልቁ ማለት ነው። እንግዲህ እኛ የሰው ልጆችም የምንኖርበት እንግዲህ ትሮፖስፌር ላይ አይደለ ሶ ማለትም የተለያዩ ፕላኔቶችን እንግዲህ ስንኖር ስለ እንግዲህ ከላይ ከኛ በላይ የሚገኘው የመጀመሪያው ሎወር ፓርት ኦፍ አትሞስፌር ተብሎ የሚጠራው እንግዲህ ይሄ ትሮፖስፌር ነው ከተባለ የተለያዩ ፕሌኖች ራሱ እነዚህ ጄቶች ምናምን ራሱ እንግዲህ እንትን የሚያደርጉበት ፍላይ የሚያደርጉበት ትሮፖስፌር ላይ ነው ማለት ነው። ሶ all kinds of weather changes take place only in this layer ይላል። እንግዲህ ሁሉም ነገሮች ማለት ነው weather change የአየር ንብረት የሚለዋወጡበት ፓርት በዚህኛው ብቻ ነው ማለት ነው። it has uniform temperature that decrease whenever there is increase of the altitude እንግዲህ ተመሳሳይ የሆነ ቴምፕሬቸር ያለው ነው። ያ ማለት ምን ማለት ነው? ለምሳሌ ቴምፕሬቸር ወደ ላይ በምንሄድበት ቴምፕሬቸር ባይ ዘ ወይ ወደ ላይ በምንሄድበት ቴምፕሬቸር ይቀንሳል because of what altitude ማለት ነው። ያ ማለት ቴምፕሬቸር በቲን እንትን እንበለውና ከዛስ ቴምፕሬቸር ቲ ነው እንበል። አልቲቱድ ደግሞ በኤ አልቲቱድ ለምሳሌ ከሲ ሌቭል ነው የሚጀምረው ብያለሁ አይደለ? ከሲ ሌቭል በሚጀምርበት ከ8 ኪሎ ሜትር እስከ 16 ኪሎ ሜትር ርቆ ይሄዳል ማለት ነው፣ ወደ ላይ ማለት ነው። አልቲቱዱ ከፍ ባለበት ማለት እዚህ ጋር ላስረዳችሁ የፈለኩት ቴምፕሬቸር እንዴት ዲክሪስ ይሆናል እንዴት ኢንክሪዝ ይሆናል በሚለው ማለት ነው። ቴምፕሬቸር ለምሳሌ ወደ አልቲቱዱ በጣም ከፍ ወደ ላይ ከፍ ባለ ቁጥር ወይም ደግሞ ወደ ሰማይ በሄደ ቁጥር ምንድነው ቴምፕሬቸር ዲክሪስ እያደረገ ይመጣል ማለት ነው። ቢኮዝ ኦፍ አልቲቱድ እንግዲህ ለምሳሌ ታውቃላችሁ አይደል? ማውንቴን አካባቢ በጣም በጣም ዝቅተኛ ወይም ደግሞ ወደ ኔጌቲቭ እስከሚሄድበት የሚሆንበት ፓርት ነው ማለት ነው። እንግዲህ ማውንቴን ላይ አካባቢ በጣም ቴምፕሬቸር 0 ዲግሪ የሚሆንበት ወደ ኔጌቲቭ በሚሆንበት ነው ማለት ነው። ወይም ደግሞ ዝቅተኛ ቦታ ወይም ደግሞ ከማውንቴን ወርዳችሁ ታች ባለው ወይም ደግሞ ከመሬት ከሲ ሌቭል የምናገኘው ቴምፕሬቸር በጣም ሞቃታማ ነው ማለት ነው። ይሄን ነው የምለው ማለት ነው። the top boundary is known as what የቶፕ ባውንደሪ ደግሞ የሚቆምበት ማለት ትሮፖፓውዝ ተብሎ ይጠራል ማለት ነው። የሚቆምበት ማለት ኦልሞስት ወደ ከ16 ኪሎ ሜትር ይሄዳል። እዛ የሚቆምበት ምን ይባላል? ትሮፖፓውዝ ተብሎ ይጠራል ማለት ነው። which is characterized by jet stream high velocity winds እንግዲህ በጣም ጄቶች ፍላይ የሚያደርጉበት ነው። because of what high velocity በጣም ከፍተኛ ንፋስ ስላለው ማለት ነው። ኦኬ ይሄ ነው ማለት ነው። ትሮፖስፌር ማለት ይሄ ነው ካለ እንግዲህ ሁለተኛው ደግሞ ምንድነው ስትራቶስፌር ተብሎ የሚጠራው ደግሞ ምንድነው ብሎ ነገር ስናይ እንግዲህ
እንግዲህ ስትራቶስፌር ተብሎ የሚጠራው ደግሞ ኢት ኤክስቴንድስ ፍሮም ዘ ትሮፖፓውዝ አፕ ቱ አባውት 50 ኪሎ ሜትር። ይሄ ደግሞ እስከ 50 ኪሎ ሜትር ማለት ነው። ኦልሞስት እንግዲህ ከትሮፖፓውዝ ወይም ደግሞ ከመጀመሪያው እሱ የሚቆይበት ትሮፖፓውዝ ተብሎ ይጠራል። ትሮፖፓውዝ ተብሎ ይጠራል እሱ ከዛ ጀምሮ ከ16 ኪሎ ሜትር ጀምሮ ኦልሞስት እስከ 50 ኪሎ ሜትር ርቆ የሚገኝ ነው ማለት ነው። ሄር ቴምፕሬቸር ኒርሊ ኮንስታንት አፕዋርድ ቱ አባውት 20 ኪሎ ሜትር። እንግዲህ እስከ 20 ድረስ ምንድነው ቴምፕሬቸር በጣም ኮንስታንት ነው ማለት ነው፣ አይቀያየርም። ዜን አፍተር ኢት ኢንክሪዝ ኦዊንግ ቱ ኦብዘርቬሽን ኦፍ አልትራቫዮሌት ራዲሽን ባይ ኦዞን it has high concentration of ozone gases. It is upper limit is called the ስትራቶፓውዝ ተብሎ ይጠራል። እንግዲህ ይሄ ደግሞ ምንድን ነው የሚታወቀው? እንግዲህ እናንተ እዚህ ጋር ለፈተናችሁ መያዝ ያለባችሁ ነገር ምንድን ነው ብሎ ነገር ነው። እዚህ ኦዞን ጋዝ ተብሎ ወይም ደግሞ አልትራቫዮሌት ራዲሽን ተብሎ የሚጠራው አለ። ይሄ ማለት ነው የሚገኝበት ፓርት ወይም ደግሞ ይሄንን ኦብዘርቭ የሚያደርግ ፓርት ማለት ነው። ኦብዘርቭ ያደርጋል ማለት ነው። አልትራቫዮሌት ራዲሽን ማለት ምን ማለት ነው ከምሎ ስንጀምር እንግዲህ ከላይ የሚመጣው አልትራቫዮሌት ተብሎ የሚጠራ አለ። እሱ ወደ ምድር ቢመጣ ማለት ነው ወይም ደግሞ የሰው ልጅን ባያገኝ ነው በቃ ሊቪንግ ቲንግስን ባያገኝ ማለት ነው በጣም ማጥፋት የሚችል ነው ማለት ነው። ያን ነገር ሪፍሌክት የሚያደርገው ወይም ደግሞ ኦብዘርቭ በቃ በራሱ ውስጥ የሚያስቀር ነው ማለት እዛው ላይ ነው የሚቀረው ማለት ነው። የት ነው የሚቀረው? ስትራቶስፌር ላይ ነው የሚቀረው ማለት ነው። ወደታች ወደ ትሮፖስፌር ላይ እንዳይወርድ የሚከለክል ሪፍሌክት የሚያደርግ ነው ማለት ነው። ይሄ ስትራቶስፌር ተብሎ የሚጠራው ማለት ነው። እንግዲህ ሊሚቱ ደግሞ እስከ 50 ኪሎ ሜትር ብለን አለ ስትራቶፓውዝ ተብሎ ይጠራል ማለት ነው እሱ ማለት ነው። ሶስተኛው ሜሶስፌር ተብሎ ይጠራል። ሜሶስፌር ኢት ኤክስቴንድስ አፕ ቱ ፍሮም ዘ ስትራቶስፌር ቱ አባውት 80 ኦር 85 ኪሎ ሜትር። ይሄ ደግሞ ከ50 ኪሎ ሜትር ጀምሮ ማለት ነው ከስትራቶፓውዝ ተብሎ የሚጠራው። ይሄ የሚቆምበት እንግዲህ ወደ 50 ነው አለ እስከ 50 ድረስ ነው የሚሄደው ሊሚቱ። ከዛ ጀምሮ እስከ 80 እስከ 85 ኪሎ ሜትር ርቆ የሚገኝ ደግሞ ሜሶስፌር ተብሎ ይጠራል ማለት ነው። ሜሶስፌር በምንድን ነው የሚታወቀው? In the lower mesosphere, temperature changes slowly with an increase in altitude. However, it decreases to nearly -100 Celsius degree at the top of the mesosphere. እንግዲህ ሜሶስፌር ተብሎ የሚጠራው እንግዲህ በጣም the coldest part of the atmosphere ተብሎ የሚጠራው እንግዲህ ሜሶስፌር ነው ባይ ዘ ወይ because what እስከ 100 ሴልሺየስ ዲግሪ ወደ ኔጌቲቭ ድረስ እስከሚሄድ በጣም የሚቀሰቅስበት ፓርት ነው ማለት ነው። it is what it is the coldest part of the atmosphere ተብሎ ይጠራል ማለት ነው። it is upper surface known as ሜሶፓውዝ ተብሎ ይጠራል። የሚቆይበት እስከ 85 እስከ 85 የሚቆይበት ሜሶፓውዝ ተብሎ ይጠራል። also it is the lower of the strongest winds whose velocity is nearly 300 km per hour. Most meteorites burn and disintegrate because of friction in this layer ይላል። እንግዲህ እዚህ ጋር ሜሶስፌር ደግሞ ማወቅ ያለባችሁ ምንድን ነው መያዝ ያለባችሁ መሰለኝ ለፈተናችሁ ማለት ነው ለኤግዛማችሁ በጣም the coldest part of the atmosphere መሆኑን ማወቅ አለባቸው። አንድ በሩ እዚህ ጋር ሁለተኛው ደግሞ በጣም strongest wind ያለበት ነው ቬሎሲቲ ያለበት ነው ማለት ነው። ምንድነው የተለያየ ሜትሮይድስ ተብሎ የሚጠራው አይደለ? እነዚህ ሜትሮይድስ በጣም ዲስኢንተግሬት የሚሆኑበት ፓርት ነው ባይዘው ሜሶስፌር ተብሎ የሚጠራው ማለት ነው። ሜትሮይድስ በጣም ትላልቅ ነገሮች በቃ ለምሳሌ ድንጋዮች አሉ አይደለ? እነዚህ በጣም ግብዳ ድንጋዮች አሉ። እነዛው ከሰማይ እንግዲህ ቢመጣ ዳይሬክትሊ ቢመጣ እንግዲህ ወደ ትሮፖስፌር ቢገባ እንግዲህ ኖ ዳውት በቃ የተለያየ ህንፃዎችን ብዙ ነገሮችን ፕሮፐርቲዎችን የሰው ልጅ ህይወትን ጨምሮ በቃ አንተን ሊቪንግ ቲንግሶችን እንስሳትን ፕላንትን አኒማልን ጨምሮ የሰው ልጅን ጨምሮ ማጥፋት የሚችል ሜትሮይድስ ተብሎ የሚጠሩ አሉ። እነዛን ወደ ውስጥ እንዳይገባ ወደ ትሮፖስፌር ወደ እንዳይመጣ የሚያደርጉ የት ላይ ሜሶስፌር ላይ የሚቀሩ ናቸው። ቢኮዝ ኦፍ ዋት ፍሬሽን ማለት ነው። ፍሬሽን ስላለ እዚህ ሌየር ላይ ምንድነው ፍሬሽን ስላለ ዲስኢንተግሬት ያደርጋል ማለት ነው። ወይም ደግሞ በርን ያደርጋል ማለት ነው። ይሰባበራቸው ወደ ትናንሽ ወደ ደቃቅ ነገር ይቀይራቸዋል ማለት ነው። እነዚህ ሜትሮይድስ ተብሎ የሚጠሩት ማለት ነው። በርን እና ዲስኢንተግሬት ያደርጋል ማለት ነው። ኢን ዚስ ሌየር ኦፍ ስፌር ማለት ነው። እሱ ሜሶስፌር ይሄ ነው ማለት ነው። ፋንክሽኑ ምንድነው ከተባላችሁ ማለት ነው። አንደኛ this is the coldest part of the atmosphere፣ ሁለተኛ ደግሞ ሜትሮይድስ ዲስኢንተግሬት የሚሆኑበት ነው እምሉ ነገር ማወቅ አለባችሁ ማለት ነው። አራተኛው ደግሞ ምንድነው ተርሞስፌር ተብሎ የሚጠራው ማለት ነው። የመጨረሻው ተርሞስፌር ማለት it is the uppermost layer of the atmosphere። እንግዲህ the lower part of the atmosphere ምን ብያቸዋለሁ? ትሮፖስፌር ተብሎ ለሚጠራው ይሄኛው ደግሞ the uppermost layer of the atmosphere ተብሎ የሚጠራው ደግሞ ተርሞስፌር ተብሎ ይጠራል ማለት ነው። this layer of extremely low density በጣም ዴንሲቲ ኦልሞስት የለም ማለት ይቻላል። ግን ሃይ ዴንሲቲ ያለበት የት ነው ካላችሁኝ ደግሞ the opposite is what
ትሮፖስፈር ላይ ነው ማለት ነው። በጣም ከፍተኛ ደንሲቲ ያለበት ቬሎሲቲ ያለበት ማለት ነው። ኢትስ ካራክተራይዝድ ባይ ዳይሬክት ሪሌሽንሺፕ ቢትዊን ቴምፕሬቸር ኤንድ አልቲቲዩድ። ቴምፕሬቸር እና አልቲቲዩድ ዳይሬክት ሪሌሽንሺፕ ነው ያለው። ግን ሌላኛው ነገር ግን ባይዘው ኦፖዚት ነው። እዚህ ጋር መያዝ ያለባቸው ማለት ነው። ትሮፖስፈር ላይ ቴምፕሬቸር እና አልቲቲዩድ ተመሳሳይ የሆነ ዳይሬክት የሆነ ሪሌሽንሺፕ ነው ያላቸው። ቴምፕሬቸር ጊትስ አፕ 725 ሴልሺየስ ዲግሪ አፕ ቱ ኔጌቲቭ 1225 ሴልሺየስ ዲግሪ ነው ማለት ነው። እስከዚህ ድረስ ይደርሳል ማለት ነው። ኤክስትሪም outer fringes is believed to extend as far as 1000 km above the surface of the earth. Gradually is taken over by vacuum. Very little heat can be observed, held or conducted. Thermosphere can be further subdivided into ionosphere and exosphere. እንግዲህ ተርሞስፌር እዚህ ጋር መያዝ ያለበት ነገር ምንድን ነው? ቴምፕሬቸር እና አልቲቱድ ዳይሬክት ሪሌሽንሺፕ እንዳላቸው ማወቅ አለባቸው። ሁለተኛ ደግሞ በሁለት እንካፍላለን ማለት ነው። አይኖስፌር እና ኤክሶስፌር ተብሎ ይጠራሉ። በጣም ፈንክሽን ያለው ቫልዩ ያለው ነገር ናቸው እነዚህ። እያንዳንዱን ለማየት እንሞክር። አይኖስፌር ማለት ኤክስቴንስ ፍሮም ራፍሊ 80 ኪሎሜትር ቱ somewhere around 500 to 700 ኪሎሜትር above the earth surface። እንግዲህ ይሄ የሚገኘው ከ80 ኪሎ ሜትር ጀምሮ እስከ 500 ወይም ደግሞ አንዳንድ ቦታ ላይ ደግሞ እስከ 700 ኪሎ ሜትር የሚገኝ ነው ማለት ነው። ከመሬት ኤርዝ ሰርቪስ በላይ ማለት ነው። እዚህ ሌየር ኤሌክትሪካሊ ቻርጅድ የሚሆኑበት ፓርት ነው። ባይዘው እዚህ ጋር ኤሌክትሪኮች ቻርጅ የሚያደርጉ ፓርቲክሎች ማለት ነው። ዲስ ኤሌክትሮንስ ኤንድ አዮንስ አር ዩዥዋሊ ዩስፉል ፎር ዋት ፎር ኮሙኒኬሽን ቢኮዝ ዘ ሪፍሌክት ራዲዮ ዌቭስ። እንግዲህ ይሄ ባይዘው ምንድን ነው በጣም አይኖስፌር ተብሎ የሚጠራው እንግዲህ በጣም ዩስፉል የሆነ ነገር ነው። ቢኮዝ እንግዲህ ኮሙኒኬሽን የሚፈጠርበት ወይም ደግሞ ሪፍሌክት ራዲዮ ዌቮች ስላሉ እንትን ኮሙኒኬሽን የምናደርግበት ፓርት ነው ማለት ነው። አይኖስፌር ነው ማለት ነው። ሌየር ነው ማለት ነው። ኤክሶስፌር ሁለተኛ ደግሞ ኤክሶስፌር ተብሎ ይጠራል። it is the outermost fringes of the atmosphere. It is lies beyond the about 500 to 700 kilometer and is characterized by increasing hydrogen and helium ኮንቴንት ላይ ይሄ ደግሞ ምንድን ነው በጣም አውተር ሞስት ፍሪጅ ተብሎ የሚጠራው እንግዲህ ይሄ ነው የመጨረሻው ማለት ነው። እስከ ከ500 እስከ 700 በላይ ድረስ ይሄዳል። ይሄኛው አይኖስፌር ተብሎ የሚጠራው እስከ 700 ኪሎ ሜትር ነው አንዳንድ ቦታ ላይ ነው። እሱም ይሄ ደግሞ ከዛ ጥሶ ከዛ ድረስ አልፎ መሄድ የሚችል ነው ማለት ነው። ይሄ ኤክሶስፌር ተብሎ የሚጠራው ማለት ነው። የሚታወቀው ደግሞ ሃይድሮጅን እና ሂሊየም የሚጨምርበት ፓርት ነው ማለት ነው። ለምሳሌ እንግዲህ እዚህ ጋር ማየት ትችላላችሁ አትሞስፌሪክ ሌየር እንደ ቴምፕሬቸሮችን ማለት ነው። ትሮፖስፌር እንግዲህ ሌየር እንግዲህ ታች የምናገኘው ነው ማለት ነው። ከሲ ሌቭል አባፍ እስከ 16 ኪሎ ሜትር ከ8 እስከ 16 ኪሎ ሜትር የምናገኘው ነው። ስትራቶስፌር ደግሞ ከ16 እስከ 50 ኪሎ ሜትር የምናገኘው ነው ማለት ነው። ሜዮስፌር ደግሞ እስከ 80 እስከ 85 ኪሎ ሜትር የምናገኘው ነው። በጣም ዘ ኮልድስት ፓርት ኦፍ ዘ ኤርዝ እንግዲህ ሜዮስፌር ተብሎ እንደሚጠራ ሜዮስፌር ደግሞ ሌላ ጥቅሙ ደግሞ ምንድነው? ሜትሮይድስ ተብሎ የሚጠሩት በርን የሚያደርግ ዲስኢንቲግሬት የሚሆኑበት ወደ ትናንሽ ነገር የሚቀይሩበት ፓርት መሆኑን ማወቅ አለባቸው ማለት ነው። ሌላኛው ደግሞ እንደዚህ ጋር ማለፍ የማልፈልገው ስትራቶስፌር ተብሎ የሚጠራ ነው። ስትራቶስፌር ማለት እንግዲህ በጣም አልትራቫዮሌቶችን እንግዲህ የሰው ልጅን በጣም ሪፍሌክት የሚያደርግ ሰው ልጅ ላይ ተጽዕኖ ያለው ኦብዘርቭ የሚያደርግ ወደ ራሱ ኦብዘርቭ የሚያደርግ ወይም ደግሞ ሪፍሌክት የሚያደርግ እዛ ላይ የሚቀር ወደ ትሮፖስፌር ላይ እንዳይገባ ማድረግ የሚችለው ማለት ነው። ለመጨረሻው ደግሞ ተርሞስፌር ደግሞ ዘ ላስት ዋን እና ዘ አፐር ሌየር ኦፍ ዘ አትሞስፌር ብለን የጠራ ነው ማለት ነው። ሌላኛው ፓርት እንግዲህ እዚህ ጋር የምናየው ኤሌመንትስ እንደ ኮንትሮል ኦፍ ዌዘር እንደ ክላይሜት የሚለውን እናያለን ማለት ነው። ኤሌመንትስ ምንድን ናቸው? ዌዘር እና ክላይሜትን ዲፊኒሽኑ ምንድን ነው? ዋት ኢዝ ዘ ዲፍረንስ ቢትዊን ዌዘር ኤንድ ክላይሜት የሚለውን ነገር እናያለን ማለት ነው። ሶ ስታይ ዊዝ ሚ ሪፒቲሽን ዲፊኒሽን ኦፍ ዌዘር ኤንድ ክላይሜት ምንድን ነው? እንግዲህ ዲፊኒሽን ዌዘር ራሱ ምን ማለት ነው? ክላይሜት ማለት ምን ማለት ነው? ተመሳሳይ ናቸው ወይ? የአየር ንብረትና የአየር ሁኔታ ብለን የምንጠራው እንግዲህ ተመሳሳይ ናቸው ወይ? ዲፊኒሽኑ ምንድን ነው ምነው ነገር እናያለን ማለት ነው። ዌዘር ኢዝ ዘ ኮንዲሽን ኦፍ ዘ አትሞስፌር ኦቨር ዘ ሾርት ፔሪድ ኦፍ ታይም። እንግዲህ የመጀመሪያው እንግዲህ ዌዘር ብለን የምንጠራው እንግዲህ ዌዘር ማለት ለአጭር ጊዜ የአየር ንብረት ነው ማለት ነው። ለአጭር ጊዜ የሚለዋወጥ ማለት ነው። ባይዘ ዴይሊ ላይ የምናገኘው በየቀኑ የምናገኘው ማለት ነው። ዌዘር ኢንክሉድስ ዴይሊ ቼንጅስ ኢን ፕሬሲፒቴሽን ኤር ፕሬሸር ቴምፕሬቸር ዊንድ። ዌዘር ማለት እንግዲህ ምን ማለት ነው? በየቀኑ የምናገኘው ለምሳሌ እርጥበትን
ኤር ፕሬዠር ንፋስን፣ ሙቀትን፣ ዊንድን እነዚህ በየቀኑ የምናገኘው ማለት ነው። ለምሳሌ ጠዋት ላይ በጣም ብርዳማ፣ ቀን አካባቢ ደግሞ ፀሐያማ፣ ማታ አካባቢ ደግሞ ምንድነው ክላውድ የሆነ ዳመናማ የምንለው ነገር እንግዲህ በየቀኑ የምናገኘው ማለት ነው። ለምሳሌ አዘ ሞርኒንግ ላይ ዘንቦ ከአንድ ሰዓት በኋላ ብለን ደግሞ ፀሐይ በሚወጣበት ሰንሻይን በሚሆንበት ፀሐያማ በምንልበት እንግዲህ በዚህ ሁኔታ የምናገኛቸው የአየር ንብረት ሳይሆን የአየር ሁኔታ ተብሎ የሚጠራው ዌዘር ተብሎ ይጠራል ማለት ነው። ይሄ ነው። ሁለተኛው ደግሞ ክላይሜት ብለው ነገር ምንድን ነው? ክላይሜት ኢዝ ዘ አቨሬጅ ኦፍ ኦል ዌዘር ኮንዲሽን ኦፍ ዘ ኤሪያ ኦቨር ዘ ሎንግ ፔሪድ ኦፍ ታይም። ይሄ ደግሞ ለረጅም ጊዜ የሚቆይ ማለት ነው። የነዚህ አቨሬጅ ነው የሚወስደው ማለት ነው። የዌዘርን አቨሬጅ ነው የሚወስደው ማለት ነው። ዚስ ኮንዲሽን ኢንክሉድ አቨሬጅ ቴምፐሬቸር፣ ኤር ፕሬዠር፣ ሁሚዲቲ፣ ዴይዝ ኦፍ ሰንሻይን ፎር ኤ ፔሪድ ኦፍ 30 ይርስ። እንግዲህ ይሄ ለረጅም ዓመታት እንግዲህ ኦልሞስት ከዲኬድ በላይ መሆን አለበት ማለት ነው። ስፔሻሊ እስከ 50 ዓመት ድረስ ማለት ነው መሄድ የሚችል ከ30 ዓመት ለ30 ዓመት መቆየት የሚችል ነው ማለት ነው ክላይሜት ብለን የምንጠራው ማለት ነው። ክላይሜት ማለት እንግዲህ ለረጅም ጊዜ ብያቸዋለሁ አይደለ? ይሄ ለምሳሌ ወቅቶች ለምሳሌ ኤግዛምፕል ሊሆን የሚችሉት በኢትዮጵያ ውስጥ የሚገኙት ወቅቶች አሉ አይደለ? ሲዝን ብለን የምንጠራቸው አራቶቹ ለምሳሌ ክረምት፣ በጋ፣ በልግ እና ጸደይ ብለን የምንጠራቸው እነዚህ ምንድን ናቸው? እነዚህ ከክላይሜት ጋር የሚገናኙ ናቸው ማለት ነው። ለምሳሌ ክረምት ላይ የምናገኘው ዝናብ ኦልሞስት ኖርዘርን አካባቢ ላይ የምናገኘው ዝናብ፣ በልግ ላይ የሚመጣው ዝናቦች የተለያዩ አሉ አይደል? እነሱ ምን ተብሎ እነሱ ክላይሜት ናቸው እንጂ ዌዘር አይደሉም። ለምሳሌ ነገር ግን ዌዘር ብለን የምንጠራው እንግዲህ ምንድን ነው? የትኛውም ጊዜ ይሆን በጋም ክረምትም ብቻ ይሆን ብቻ የምናገኘው በየቀኑ የምናገኘው ዴይሊ የሆነ አክቲቪቲ ማለት ነው። ለምሳሌ በጋ ላይ ዘንቦ ምናምን ዛሬ ጠዋት ዘነበ፣ ከዛ ደግሞ በጣም ፀሐያማ ነበረ። ያው የምናውቃቸው ዴይሊ የምናገኛቸው ማለት ነው። እነዚህ ንፋሶች ራሱ ጨምሮ ማለት ነው። በጣም ዛሬ ብርዳማ ነው፣ ዛሬ በጣም ይበርዳል አይደለ ምናምን ስንባባል ራሱ ምንድነው ዊ አር ቶኪንግ አባውት ዋት ዌዘር ነው ማለት ነው። ዌዘር እና ክላይሜት ዲፍረንሱ እንግዲህ ይሄ ነው ማለት ነው። አይ ቲንክ ኢትስ ክሊር ነው ብዬ አስባለሁ። ክላይሜት ቴል አስ ዋት ኢዝ ዩዥዋሊ ላይክ ኢን ዘ ፕሌስ ዌር ዊ ሊቭ። Climate refers to what is expected to happen in the atmosphere rather than the actual condition. It's possible for the weather to different from that suggested by the climate line። እንግዲህ ክላይሜት እንግዲህ የሆነ በየቀኑ የምናገኘው ነገር አይደለም ነው፣ በቃ የምናውቀው ነገር ነው ማለት ነው። ኦልሬዲ አይ ቲንክ ዲፍረንሱ እንግዲህ ይሄ ነው። ክሊር ነው ብዬ አስባለሁ። ግልጽ ካልሆነ ደግሞ በቴሌግራም ኢትዮቱብ 34 አት ኢትዮቱብ 34 ብላችሁ ሰርች ካደረጋችሁ የምታገኘውን ይሆናል ማለት ነው። 1.3 ላይ የምናየው ደግሞ 1.3.2 ኤሌመንት ኦፍ ዌዘር እንደ ክላይሜት ተብሎ የሚጠሩ ደግሞ አሉ። እነዛስ ማን ናቸው የሚለው ነገር እናያለን ማለት ነው። the major element of weather in the climate are temperature, rainfall, ዊንድ፣ ኤር ፕሬዠር፣ ክላውድ፣ ሰንሻይን፣ ሁሚዲቲ። እንግዲህ እነዚህ ደግሞ ምን ተብሎ ኦልሞስት እንግዲህ ዌዘር ላይ የምናገኛቸው ማለት በጣም ሞቃታማ፣ ዝናባማ፣ ንፋሳማ ብለን የምንጠራቸው እነዚህ ዳመናማ፣ ፀሐያማ ብለን የምንጠራው እንግዲህ እርጥባማ ብለን የምንጠራው እነዚህ ዌዘር ተብሎ ይጠራሉ። እና ደግሞ ኤሌመንት ኦፍ ዌዘር እንደ ክላይሜትም ተብሎ የሚጠሩ ናቸው ማለት ነው። መጀመሪያው እንግዲህ እያንዳንዱ ደግሞ ቴምፕሬቸር ምንድን ነው፣ ሬንፎል ምንድን ነው ብሎ ነገር ስናይ መጀመሪያው ቴምፕሬቸር ነው። ቴምፕሬቸር እንግዲህ ምንድን ነው is the amount of hotness and the coldness of the ኦብጀክት ነው ሲጀመር የሆነ ነገር ነው እና ይሄ ደግሞ ቴምፕሬቸር ማለት እንግዲህ የሆነ ነገር ሞቃታማ ነው ወይም ደግሞ የሆነ ቀዝቃዛማ ነው የምንልበት ነው ማለት ነው። የቴምፕሬቸር ብለን የምንጠራው ማለት ነው። it is the measuring using an instrument called ተርሞሜትር ተብሎ ይጠራል። እንግዲህ ሜጀር የምናደርግበት መሳሪያ ማለት ነው። ቴምፕሬቸርን ሜጀር የምናደርግ መሳሪያ ምን ተብሎ ይጠራል? እንደምታውቁት በሎወር ክላስ ላይ እንደምታውቁት ተርሞሜትር ተብሎ ይጠራል ማለት ነው። the sun is primarily heat source of the earth and its atmosphere። እንግዲህ ፀሐይ እንግዲህ የመጀመሪያው ፕራይመሪ ነች ማለት ነው። ኤርዝ መሬትን የምታሞቅና አካባቢ ላይ የሚገኙ አትሞስፌሮች ላይ የሚገኙትን የምታሞቅ የመጀመሪያው ፕራይመሪ ነች ማለት ነው። ከዛ ነው ሁላችንም ፀሐይ የምናውቅ መሬትም ይሁን ስፔሻሊ ትሮፖስፌር አትሞስፌር ላይ የሚገኙ አለ እነዚህ ስትራክቸር ኦፍ አትሞስፌር ብለን ያየናቸው ማለት ነው። ሜሶስፌርም ሆኖ ስትራቶስፌርም ሆኖ ተርሞስፌር ተብሎ የምጠሩት እንግዲህ ሂት የምታደርግ የሚሞቁት ወይም ደግሞ የሆነ ቴምፕሬቸር የሆነ ሙቀትን የሚያገኘው ከየት ነው? ከመጀመሪያ ከፀሐይ ነው፣ ከሳን ነው ማለት ነው። the sun's energy is called isolation or solar radiation ተብሎ ይጠራል። እንደ this turns into heat energy as the earth's surface። እንግዲህ ይሄኛው ደግሞ ወደ ተቀየረ ወደ ኢነርጂ ወደ ሞቃታማ ኢነርጂ ቀየረ መሬት ላይ ሲደርስ ማለት ነው። not all the energy that originate from the sun reaches earth's surface። እንግዲህ ከላይ የሚመጣው ሁሉም ከፀሐይ የሚመጣ ሙቀት ማለት ነው መሬት ላይ አይደርስም ይላል። ያ that's true by the way
ከላይ የመጣ ወይም ደግሞ ከፀሐይ የመጣ ሁሉም ሙቀት እንግዲህ መሬት ላይ ቢደርስ እንግዲህ የሰው ልጅ መኖር አይችልም። ባይ ዘ ዌይ አንዳንዶቹ ሪፍሌክት አድርጎ ይመልሳሉ ኦልሞስት በተለያየ ምክንያት በክላውድ ምክንያት ወደ ላይ ይመለሳሉ። በዳመና በኤር ፕሬዠር ራሱ ወደ ላይ ይመለሳሉ ማለት ነው። ወደ 49 ምናምን የሚሆነው ፐርሰንት ናቸው እንግዲህ የሰው ልጅ መሬት ፀሐይን የምታገኘው ማለት ነው። ዲስ ራዲዬሽን ሂት ትራንስፈር ቴክ ፕሌስ ኢን ስሪ ዌይስ ነው። እንግዲህ ሂቶች ወይም ደግሞ ሙቀት እንግዲህ በሶስት መንገዶች ነው ባይ ዘ ዌይ እንትን የሚሆነው ትራንስፈር የሚሆነው ማለት ነው። በራዲዬሽን በኮንዳክሽን እና በኮንቬክሽን ነው። ምንድነው እያንዳንዱ እንግዲህ በጣም እዚህ ጋር መያዝ ያለባቸው ነገር ናቸው እነዚህ ራዲዬሽን ኮንዳክሽን እና ኮንቬክሽን ብለን የምንጠራው ማለት ነው። ፈተናቸው ላይም የሚመጣ ነው። ራዲዬሽን ማለት ምን ማለት ነው? ራዲዬሽን ኢዝ ዘ ትራንስፈር ኦፍ ኤነርጂ ፍሮም ዋን ቦዲ ቱ አናዘር ባይ ሚንስ ኦፍ ኤሌክትሮማግኔቲክ ዌቭ። እንግዲህ ራዲዬሽን የምንለው ፀሐይ ወይም ደግሞ ኢነርጂ ትራንስፈር የሚሆነው በምን አይነት ቦዲ ነው? በኤሌክትሮማግኔቲክ ዌቭ ነው ማለት ነው። በዚህ አማካኝነት ነው ማለት ነው ሂትን የምናገኘው ሙቀትን የምናገኘው በራዲዬሽን መልክ ማለት ነው። ኦኬ ዘ ሰን ዋርምስ ዘ ኤርዝ ስሩ ራዲዬሽን ኦፍ ኤሌክትሮማግኔቲክ ዌቭስ። እንግዲህ ፀሐይ እንግዲህ መሬትን የምታሞቀው በምን አይነት መንገድ ነው? በኤሌክትሮ ማግኔቲክ ዌቭ ነው ማለት ነው። ይሄንን ማወቅ አለባቸው። ራዲዬሽን እንግዲህ መሬት ፀሐይ የምታገኘው ወይም ፀሐይን ሂትን የምታገኘው ወይም ሙቀትን የምታገኘው በኤሌክትሮ ማግኔቲክ ዌቭ ተብሎ የሚጠራ ከነዚህ ራዲዬሽን ከኮንዳክሽን ከኮንቬክሽን የትኛው ነው ብትባሉ ራዲዬሽን ተብሎ ትመልሳላችሁ ማለት ነው። ራዲዬሽን ብላችሁ ትመልሳላችሁ። ሁለተኛው ደግሞ ኮንዳክሽን ወይም ደግሞ ንክኪ ብለን የምንጠራው ማለት ነው። በንክኪ የሆነ ሙቀት ትራንስፈር ሲያደርግ ማለት ነው። ሬፈረንሱ ትራንስፈር ኦፍ ሂት ስሩ ሞሊኩላር ኮንታክትስ ዊዝን ኤንድ ቢትዊን ቦዲስ ይላል። በሁለት መካከል የሚፈጠር ነው። ይሄ በሁለት ቦዲ መካከል የሚፈጠር ነው። እንግዲህ ሂት የሆነ ነገር ከሆነ በንክኪ ነው ኦልሬዲ የሚተላለፈው ማለት ነው። ዘ ፕሮሰስ ኦፍ ኮንዳክሽን ኢዝ ሞር ኢምፖርታንት ኢን ሶሊድስ ኤር ኤንድ ዋተር አር ፑር ኮንዳክተርስ ኦፍ ሂት። እንግዲህ ኮንዳክሽን ብለን የምንጠራው እንግዲህ በቤታችን ማግኘት እንችላለን። ለምሳሌ እናንድ ስቶቭ አለ አይደለ? በስቶቭ የሆነ ማንካ ይዛችሁ ብትነኩት የሆነ ይዛችኋል አይደለ? ያ ነው ንክኪ የምንለው ማለት ነው። ሙቀትን በዛ መልኩ ትራንስፈር ያደርጋል ማለት ነው። ለምሳሌ የሆነ ነገርን ስናነካካው ማለት ነው ኮንታክት ያለው በንክኪ ነው ማለት ነው። ሙቀትን የሚያስተላልፉ ማለት ነው። ባይ ዘ ዌይ ኮንቬክሽን ማለት ምን ማለት ነው? እንግዲህ ኮንቬክሽን ደግሞ ኢዝ ዘ ትራንስፈር ኦፍ ሂት ዱ ቱ ዘ ዲፈረንስ ኢን ደንሲቲ። ይሄ ደግሞ ሂት ሙቀት እንግዲህ ትራንስፈር የሚሆነው በምን መልኩ ነው? በደንሲቲ ልዩነት ምክንያት ነው ማለት ነው። ሜተድ ባይ ዊች ሂት ሙቭስ ስሩ ጋዝስ ኦር ሊኩዊድስ። ባይ ዘ ዌይ እዚህ ጋር ዲፈረንሱ ይሄንን ይመስላል። ኮንዳክሽን ማለት እንግዲህ በንክኪ ብያቸዋለሁ። የሆነ ነገር ተች ሲደራረግ ነው ሙቀት የምትተላለፈው ብያቸዋለሁ። የመጀመሪያው ደግሞ ራዲዬሽን ተብሎ የሚጠራው እንግዲህ በኤሌክትሮማግኔቲክ ዌቭ ምክንያት ሙቀት መሬት ስትሞቅ ወይም ሂት ስታገኝ ነው ማለት ነው። ኮንቬክሽን ደግሞ በደንሲቲ ምክንያት ነው። ይህን ልዩነቱን ማወቅ አለባቸው ማለት ነው። እንግዲህ እንዳልኳቸው ራዲዬሽን ማለት በኤሌክትሮማግኔቲክ ዌቭ ነው። ኮንዳክሽን ደግሞ በንክኪ ነው ብያቸዋለሁ። የሆነ ነገር በሁለት መካከል ነው የሚፈጠረው ራሱ በሞለኩላር ኮንታክት ማለት ነው ምክንያት ነው ብያቸዋለሁ። ኮንቬክሽን ደግሞ በደንሲቲ ምክንያት ነው ብሎ ነገር ዲፍረንሱን ግልጽ ነው ብዬ አስባለሁ። እና ሌላኛው ደግሞ ሬንፎል ነው። በዚህ ቶፒክ የምናየው ሬንፎል ማለት ምን ማለት ነው ከተባለ እንግዲህ ሬንፎል ኢዝ ኤ ሊኩዊድ ፕሬሲፒቴሽን ዊች ኢዝ ሜዠርድ ዩዚንግ አን ኢንስትሩመንት ካልድ ሬን ጌጅ። እንግዲህ ሬንፎል ማለት ፈሳሻማ የሆነ ፕሬሲፒቴሽን ወይም ደግሞ እርጥበት ነው ማለት ነው። ይሄን ደግሞ ሬንፎል ብለን የምንጠራው እንግዲህ ሜዠር የምናደርገው መሳሪያ ምን ተብሎ ይጠራል? ሬን ጌጅ ተብሎ ይጠራል ማለት ነው። ኤኒ ሞይስቸር ዛት ፎልስ ፍሮም ዘ ክላውድስ ቱወርድስ ዘ ኤርዝ ሰርፌስ ካልድ ፕሬሲፒቴሽን። ማንኛውም እርጥበት ማለት ነው። ማንኛውም እርጥበት ከየት ነው የሚመጣው? ከደመና የሚመጣው ወይም ደግሞ ጠብታ ምን ተብሎ ይጠራል? ፕሬሲፒቴሽን ተብሎ ይጠራል ማለት ነው። ፕሬሲፒቴሽን ማለት ምን ማለት ነው? ፕሬሲፒቴሽን ሚንስ ኢትስ አ ፓርት ኦፍ ዘ ዋተር ኦር ሃይድሮሎጂካል ሳይክል ነው። እንግዲህ ፕሬሲፒቴሽን ማለት ደግሞ ፓርት ኦፍ ዋተር ወይ ደግሞ የውሃ አንዱ አካል ነው ማለት ነው። ሃይድሮሎጂካል ሳይክል ብለን የምንጠራው እነዚህ ናቸው። እዚህ ጋር እንደምታየው ይሄኛው ማለት ነው። ለምሳሌ ትራንስፓሬሽን፣ ኢቫፖሬሽን አለ፣ ኮንደንሴሽን፣ ፕሬሲፒቴሽን፣ ሰብሊሜሽን ተብሎ እያንዳንዱ ግን እናያለን። ዴፊኒሽን ምንድን ናቸው የሚለው ነገር እናያለን ማለት ነው። የመጀመሪያው ኢቫፖሬሽን ተብሎ የሚጠራው እንግዲህ ምንድን ነው ስንል ኢቫፖሬሽን ሚንስ ኢዝ ዘ ፕሮሰስ ባይ ዊች ሊኩዊድ ዋተር ኢዝ ኮንቨርትድ ቱ ጋዝ። ይሄ ሊኩዊድ ዋተር ወይም ደግሞ ፈሳሽ የሆነ ውሃ ወደ ጋዝ በሚቀይርበት ምን ተብሎ ይጠራል? ኢቫፖሬሽን ተብሎ ይጠራል ማለት ነው። ትራንስፓሬሽን ደግሞ ምንድን ነው? ትራንስፓሬሽን ማለት ኢዝ ዘ ትራንስፈር ኤንድ ቼንጅ ኦፍ ዋተር ፍሮም ፕላንትስ ቱ ዋተር ቫፖር ኢንቱ ኤር ይላል። ይሄኛው ደግሞ ምንድን ነው? ይሄ ትራንስፓሬሽን ብለን የምንጠራው እንግዲህ ከእጽዋቶች ናቸው። ዋተር ፍሮም ፕላንትስ ቱ እጽዋቶች ወደ ውሃ በሚቀይሩበት ማለት ነው። ዚስ ናውን አዝ ትራንስፓሬሽን ተብሎ ይጠራል ማለት ነው። ኢቫፖ ትራንስፓሬሽን ተብሎ የምንጠራው ደግሞ ምንድን ነው? የነዚህ ሁለቱ ድምር ወይም ደግሞ
ሰብሚሽን ነው ማለት ነው። ኢዝ ኮምባይንድ ኦፍ ሎስ ኦፍ ዋተር ስሩ ዘ ፕሮሰስ ኦፍ ኢቫፖሬሽን ትራንስፓሬሽን ነው። እንግዲህ የነዚህ ኮምባይንድ ስናደርግ ወይም ደግሞ ስናደባልቅ ማለት ነው ምን ተፈጠረ? ኢቫፖ ትራንስፓሬሽን ተብሎ ይጠራል ማለት ነው። እሺ ኮንደንሴሽን ምንድን ነው? ኮንደንሴሽን ኢዝ ዘ ፕሮሰስ ባይ ዊች ቫፖር ቢካምስ ሊኩዊድ። ይሄ ደግሞ ምንድን ነው? ቫፖር ወይም ደግሞ ቫፖር ብለን የምንጠራው ወደ ሊኩዊድ ወደ ፈሳሻማ ራሱን በሚቀየርበት ማለት ነው ኮንደንሴሽን ተብሎ የምንጠራው ማለት ነው። ሰብሊሜሽን ደግሞ የምንለው ደግሞ ምንድን ነው? እዚህ ጋር ሰብሊሜሽን እንድትሉኝ ይፈልጋሉ። በጣም ፈተና ላይ አትቀርምቼ። ኢዝ ዘ ፕሮሰስ ኢን ዊች አይስ ቼንጅስ ዳይሬክትሊ ኢንቱ ዋተር ቫፖር ይላል። ይሄኛው በረዶ ወደ ውሃ በሚቀየርበት ነው ሰብሊሜሽን የምንለው ማለት ነው። እኔ ከዚህ ጋር ይሄንን ሰብሊሜሽን ማወቅ አለባቸው አልኳቸው። እዚህ ጋር ዲፖዚሽን ይባላል። ዲፖዚሽን ማለት ኢዝ ዘ ፕሮሰስ ኢን ዊች ዋተር ቫፖር ቼንጅስ ዳይሬክትሊ ኢንቱ አይስ ይላል። ውሃው ራሱ ወደ በረዶ በሚቀየርበት ዲፖዚሽን ተብሎ ይጠራል ማለት ነው። ዲፖዚሽን ማለት የውሃ ክምችት ውሃ በጣም ቀዝቃዛ ሲሆን ወደ በረዶ የሚቀየርበት ነው። ነገር ግን ሰብሊሜሽን ብለን የምንጠራው ደግሞ በረዶ ራሱ ወደ ውሃ በሚቀየርበት ዳይሬክትሊ ነው ባይዘው። ይሄ እዚህ ጋር ኢንዳይሬክትሊ ነው። ዲፖዚሽን ተብሎ የምንጠራው እንግዲህ እኛ ግልጽ የምናውቀው ወደ በረዶ ወደ ውሃ ሲቀየር ነው አይደል? ይሄ ሰብሊሜሽን ተብሎ ይጠራል። ዲፖዚሽን ተብሎ የምንጠራው ደግሞ በረዶ ራሱ ወደ ውሃ በሚቀየርበት ማለት ነው። ይሄንን ነው። ታይፕስ ኦፍ ሬንፎል ተብሎ የምንጠራው ደግሞ አለ ባይዘው። በጣም ዓለም ላይ የምናገኘው ማለት ነው፣ ግሎብ ላይ የምናገኘው ሬንፎል ታይፕስ ኦፍ ሬንፎል ተብሎ የምንጠራው አለ። እያንዳንዱ ምንድን ነው ነገር እናያለን። ለምሳሌ እንግዲህ እዚህ ጋር ይሄ ኢኩዌተር እዚህ ጋር ኢኩዌተር ነው እንበለው እና እዚህ ጋር ኖርት ፖል እና ሳውዝ ፖል ይባሉ አሉ። ሳውዝ ፖል ይባላሉ። እዚህ ጋር ትሮፒክ ኦፍ ካንሰር እና ትሮፒክ ኦፍ ካፕሪኮርን ይባላሉ። ኖርዝ እና ሳውዝ ማለት ነው። በኖርዝ በኩል የምናገኘው ትሮፒክ ኦፍ ካንሰር ተብሎ ይጠራል። እዛ ጋር የትኛው ታይፕስ ኦፍ ሬንፎል ዶሚናንት፣ ኢኩዌተር አካባቢ የትኛው ታይፕስ ኦፍ ሬንፎል ዶሚናንት፣ ኖርዝ ፖል እና ሳውዝ ፖል ደግሞ ዶሚናንት የሆነ ሬንፎል የምለው ነገር ምንድን ነው የምለው ነገር እናያለን ማለት ነው። ታይፕስ ኦፍ ሬንፎል ዜር አር 3 ሜን ታይፕስ ኦፍ ሬንፎል ዊች ኦኮር ቬሪ ፍሪኩዌንትሊ ኢን ዘ ወርልድ ዲፔንድ ኦን ዘ ቫሪቲ ኦፍ ፋክተርስ። ሄር አር 3 ሜን ታይፕስ ኦፍ ሬንፎል። እንግዲህ ሬንፎል እንግዲህ 3 አይነቶች አሉ ማለት ነው። 3 ታይፕስ ኦፍ ሬንፎል አለን። እነዚህ እንግዲህ ይለያያሉ ማለት ነው። ለምሳሌ የመጀመሪያው እንግዲህ ሪሊፍ ኦር ኦሮግራፊክ ሬንፎል ተብሎ ይጠራል ማለት ነው። ሞስት ኦፍ ዘ ታይም ስሙን የምንጠራው ኦሮግራፊክ ሬንፎል ወይም ደግሞ ሪሊፍን ተከትሎ ወይም ደግሞ ዳገትን ተከትሎ የሚመጣው የሚዘንብ ማውንቴን ተከትሎ የሚዘንብ ዝናብ ማለት ነው። ባይ ዘ ዌይ ኦኮር ዌን ሞስት ኤር ኢዝ ፎርስድ ቱ ራይዝ ኦቨር ማውንቴንስ ማለት ነው። ኤር ማለት ነው በማውንቴን በሚነፍስበት ማለት ነው። ኢስ as it is rises it cools then condenses in the forest as rain ይላል። እንግዲህ ይሄ ለምሳሌ ማውንቴን አካባቢ ላይ በጣም ዝናብ ያገኛል። ለምሳሌ ማውንቴን ራስ ዳሽን ብለን የምንጥለው ለምሳሌ አመታዊ የሆነ ከፍተኛ ዝናብ ያገኛል። ቢኮዝ ኦፍ ዋት ማውንቴን ስላለ ማለት ነው። ምክንያቱም ንፋስ ሲነፍስ እንግዲህ ወደ ማውንቴን ላይ በጣም ከፍተኛ ንፋሶች አይደለ። ንፋስ ደግሞ የሚነፍሰው እንግዲህ ከሃየር ፕሬዠር ቱ ሎወር ፕሬዠር ስለሆነ ሃየር ፕሬዠር ያለው ደግሞ ማውንቴን አካባቢ ስለሆነ እዛ አካባቢ ዝናብ ያገኛል ማለት ነው። ንፋስ በሚነፍስበት እዛ አካባቢ ንፋስ በጣም በከፍተኛት የሚያገኘው ማለት ነው። ዞሮ እዚህ ጋር እንድትይዝልኝ የሚፈልገው ሪሊፍ ኦሮግራፊክ ሬንፎል ብለን የምንጠራው በማውንቴን ምክንያት ወይም ደግሞ በከፍታ ምክንያት የሚያገኝ ዝናብን የሚያገኝ ማለት ነው። ሌላኛው ደግሞ ኮንቬንሽናል ሬንፎል ተብሎ የሚጠራው ነው። በጣም ይሄ ደግሞ ዶሚናንት የሆነ እንግዲህ ይሄኛው ሪሊፍ ኦሮግራፊክ ሬንፎል ብለን የምንጠራው በእኛ ሀገርም በጣም ታዋቂ ነው ማለት ነው። እኛ ኦልሞስት እንግዲህ ከ75% በላይ የሚሆነው በሬንፎል ምክንያት ነው። ኢትዮጵያ እንግዲህ በጣም ከፍተኛ በፕላቶ እንደውም ዘ አፍሪካን ታወር ኦፍ ዘ ወርልድ ተብሎ የምትጠራው ነች። እንግዲህ ታወር ኦፍ አፍሪካን ወይም ደግሞ በጣም ከፍታ ቦታ ያለበት ነው ማለት ነው። ሩፍ ኦፍ ዘ አፍሪካን ተብሎ ነው የምትጠራው። ሶሪ እሺ ሌላኛው ደግሞ ኮንቬንሽናል ሬንፎል የት አካባቢ ዶሚናንት የሚሆነው ነገር ምን ስናይ እንግዲህ ኦኮርስ ዌን ይላል። ኦኮርስ ዌን ዘ ኤነርጂ ኦፍ ዘ ሳን ሂትስ ዘ ሰርፌስ ኦፍ ዘ ኤርዝ ባይ ኮዚንግ ዋተር ቱ ኤቫፖሬት ፍሮም ዋተር ቫፖር ኢዝ ኮመን ኢን ሁሚድ ኤሪያ ዌር ቴምፕሬቸር ኢዝ ሃይ ስሩ ዘ ይር ይላል። ይሄ ኮንቬንሽናል ሬንፎል ብለን የምንጠራው ደግሞ በጣም ዶሚናንት የሆነው አራውንድ ኢኩዌተር ነው። ባይ ዘ ዌይ ኢኩዌተር ላይ በጣም ዶሚናንት ነው። ምክንያቱም እዛ ጋር ምንድን ነው በጣም አመቱን ሙሉ በጣም ከፍተኛ የሆነ ቴምፕሬቸር ወይም ደግሞ ሃይ የሆነ ቴምፕሬቸር የሚያገኝበት ፓርት እንግዲህ ከግሎብ ከኖርዝ ፖል ሳውዝ ፖል እና ከኢኩዌተር እንግዲህ ኢኩዌተር ላይ አካባቢ የሚገኙት ናቸው ማለት ነው። ኦኬ ሶ ኢኩዌተር ላይ አካባቢ የሚያገኘው ዝናብ አይነት ታይፕስ ኦፍ ሬንፎል ብለን የምንጠራው ኮንቬንሽናል ሬንፎል ተብሎ ይጠራል ማለት ነው። የመጨረሻው ደግሞ ምንድነው ፍሮንታል ኦር ሳይክሎኒክ ሬንፎል ብለን የምንጠራው ነው።
ኦኮር ዌን ቱ ኤር ማስስ ዋርም ኤንድ ኮልድ ሚት ቱጌዘር። ይሄ ደግሞ የሚፈጠረው በጣም ሞቃታማና ቀዝቃዛው ኤር አንድ ላይ በሚገናኙበት የሚፈጠር ነው ማለት ነው። ይሄ ደግሞ የት አካባቢ ነው በጣም ዶሚናንት የሆነው? ሚድልና ሃይ ላቲቱድ አካባቢ ያለባቸው ወይም ደግሞ ኖርት ፖል እና ሳውዝ ፖል አካባቢ የሚገኝ ነው ማለት ነው። ይሄ ፍሮንታል ደግሞ ሳይክሎኒክ ሬንፎል ታይፕስ ኦፍ ሬንፎል ብለን የምንጠራው ደግሞ የት አካባቢ ነው? ኖርት ፖል እና ሳውዝ ፖል መሆንን ማወቅ አለባቸው ማለት ነው። እዚህ ጋር እናንተ መያዝ ያለባችሁ በሪሊፍ ኦሮግራፊክ ሬንፎል ብለን የምንጠራው የት አካባቢ ነው ከተባለ በማውንቴን አካባቢ በማውንቴን አካባቢ የሚፈጠሩ እንትን ዝናብ ወይም ደግሞ ታይፕስ ኦፍ ሬንፎል ብለን የምንጠራው ማለት ነው። ኮንቬክሽናል ሬንፎል ብለን የምንጠራው ደግሞ ይሄ ደግሞ በጣም ቴምፕሬቸር አመቱን ሙሉ በጣም ከፍተኛ የሆነበት ፓርት ነው ወይም ደግሞ ፕሌስ ነው ማለት ነው። እሱ ደግሞ የት አካባቢ ነው ብያቸው ነው? ኢኩዌተር ላይ አካባቢ ነው ማለት ነው። ሶስተኛ ወይ ፍሮንታል ኦር ሳይክሎኒክ ሬንፎል ብለን የምንጠራው ደግሞ ሚድል ላቲቱድ ላይ ወይም ሃይ ላቲቱድ ላይ ዋርም እና ኮልድ ኤር ማስስ አንድ ላይ በሚገናኙበት ሚት በሚያደርጉበት የሚፈጠር ነው። ይሄ ደግሞ በኖርት ፖል እና በሳውዝ ፖል ጫፍና ጫፍ ላይ የሚፈጠር አይነት ዝናብ መሆኑን ማወቅ አለባቸው። ይሄን ካወቃችሁ ስናፍ ሌላኛው ኤር ፕሬሸር ነው። ኤር ፕሬሸር ማለት ምን ማለት ነው ሲባል አትሞስፌር ኢዝ or air pressure is way exerted by air on the unit of area of the earth surface. air pressure is measured with barometer። እንግዲህ ኤር ፕሬሸር ብለን የምንጠራው እንግዲህ ወይም ደግሞ ግፊት ብለን የምንጠራው ማለት ነው። ሜጀር የምናደርግበት መሳሪያ ባሮሜትር ተብሎ ይጠራል። ኤር ፕሬሸር is 1030 millibar at sea level which is translates into 760 millimeters. however air pressure is not uniform across the planet ላይ እንግዲህ ይሄ ኤር ፕሬሸር ኖርማል ኤር ፕሬሸር ተብሎ የሚጠራል ሲ ሌቭል ላይ ማለት ነው። እሱ 1013 ሚሊባር ነው ወይም ደግሞ ወደ ሚሊሜትር ስንቀይር 760 ነው ማለት ነው። ነገር ግን ባይ ዘ ዌይ ኤር ፕሬሸር እንግዲህ ሁሉም ቦታ ተመሳሳይ ነው ማለት አንችልም ማለት ነው። ፕሬሸር ዲክሪዝ ዊዝ አን ኢንክሪዝ አልቲቲዩድ እንግዲህ ፕሬሸር አልቲቲዩድ በሚጨምርበት ፕሬሸር ይቀንሳል። ያ ማለት ምን ማለት ነው? ፕሬሸር የት አካባቢ ነው በጣም ዶሚናንት የሆነ አት ሲ ሌቭል ነው ማለት ነው። በጣም ከፍተኛ የሆነ ፕሬሸር ያለ ሲ ሌቭል ላይ ማለት ነው። ወይም ደግሞ ከፍታ ወደ ላይ ባወጣነው ቁጥር አልቲቲዩድ በጨመረ ቁጥር ፕሬሸር ይቀንሳል ማለት ነው። ሶ ኦፖዚት ዳይሬክት ሪሌሽንሺፕ ነው ያላቸው ማለት ነው። ኢንዳይሬክት ሪሌሽንሺፕ ነው ያላቸው ማለት ነው። ወይም ደግሞ ኦፖዚት ማለት ነው። ፕሬሸር ኦልሶ ዲክሪዝ ዊዝ ኢንክሪዝ ኢን ቴምፕሬቸር። ቴምፕሬቸር በጣም በሚጨበርበት ደግሞ ምንድነው ፕሬሸር ይቀንሳል ይላል። ሶ ዘ ቫይስ ቨርሳ ባይ ዘ ዌይ። ሌላኛው ደግሞ ዊንድ ነው። ዊንድ ማለት ምን ማለት ነው? ንፋስ ብለን የምንጠራው ማለት ነው። ዊንድ is the horizontal movement of air called wind። እንግዲህ horizontal movement of air ወይም ደግሞ የንፋስ horizontal movement እንቅስቃሴ ምን ተብሎ ይጠራል? ዊንድ ተብሎ ይጠራል ማለት ነው። ዊንድ have speed and direction። እንግዲህ ንፋስ ስፒድ እና አቅጣጫ አለው ማለት ነው። ዊንድስ ብሎ ፍሮም ሃየር ፕሬሸር ኤሪያ ቱ ሎወር ፕሬሸር። እንግዲህ ንፋስ የሚነፍሰው እንደምታውቁት ከከፍተኛ ፕሬሸር ወደ ሎወር ፕሬሸር ነው ማለት ነው። the speed of wind is measured with anemometer። ባይዞ እንትን ሜጀር የምናደርግበት ዊንድን ሜጀር የምናደርግበት መሳሪያ ምን ተብሎ ይጠራል? ስፒድም ማለት ነው። የንፋስን ፍጥነት ሜጀር የምናደርግበት መሳሪያ አኒሞሜትር ተብሎ ይጠራል ማለት ነው። ዊንድስ አር ኔምድ አኮርዲንግ ቱ ዘ ኮምፓስ ኦፍ ዳይሬክሽን ኦፍ ዘር ሶርስ ፎር ኤግዛምፕል southerly wind comes from the south and blows to the north. Wind's direction is indicated by an instrument called wind vane። እዚህ ጋር ማየት ያለበት እናንተ ምንድነው? ዊንድ ደግሞ ዊንድን ዳይሬክሽን ወይም ደግሞ የንፋስን አቅጣጫ ኢንዲኬት የሚያደርገው የሚያሳየን መሳሪያ ምን ይባላል? ዊንድ ቬን ተብሎ ይጠራል። እዚህ ጋር አኒሞሜትር ተብሎ የሚጠራው ሜጀር የምናደርግበት ማለት ነው። የንፋስን ፍጥነት ስፒድ ነው። እዚህ ጋር ግን ዳይሬክሽን ነው ማለት ነው። እዚህ ጋር ማወቅ አለባችሁ ማለት ነው። ዊንድ ዳይሬክሽን ነው እዚህ ጋር ይሄንን ማወቅ አለባችሁ። ሌላኛው ኮንትሮል ዌዘር እንደ ክላይሜት ነው። እሱን በቀጣይ ፓርት እናያለን።